ዜና ሼክ ሀጂ ኢብራሂም ቱፋ ኢማሙ ሻፊ እስላማዊ ዩኒቨርሲቲ ያስገነባቸውን ፕሮጀክቶች አስመረቁ። የድሬ ሼህ ሁሴን መስጂድን በዓለም አቀፍ ቅርስነት ለማስመዝገብ እየተሰራ መሆኑ ተገለጸ። የ22 እስልምና ሀገራትና የእስልምና ትብብር ድርጅት እስራኤል ለሶማሌላንድ የሰጠችውን እውቅና እንድታነሳ ጠየቁ። በኢራን የተቀሰቀሰው ተቃውሞ በመላው የሀገሪቱ አካባቢዎች እየተዛመተ ነው። ትራምፕ ዓለም አቀፍ ሕግም ሆነ ተቋም አይገዛኝም አሉ። የአሜሪካ ምክር ቤት ግሪንላንድን ለመጠቅለል የቀረበውን ሀሳብ አጸደቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ሼክ ሀጂ ኢብራሂም ቱፋ ኢማሙ ሻፊ እስላማዊ ዩኒቨርሲቲ ያስገነባቸውን ፕሮጀክቶች አስመረቁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ በአዳማ ከተማ የሚገኘውን ኢማሙ ሻፊ ዩኒቨርሲቲ ያስገነባቸውን ፕሮጀክቶች አስመርቋል። ኢስላማዊ ዩኒቨርሲቲው የቁርአን ፋኩልቲ፣ የኢንፎርሜሽን ቴክኖሎጂ እና የሸሪዓ ትምህርት ክፍሎች ነው በትላንትናው ዕለት በጠቅላይ ምክር ቤቱ ፕሬዝዳንት አማካኝነት ያስመረቀው። ኢማሙ ሻፊ ኢስላማዊ ዩኒቨርሲቲ ከትምህርት ክፍሎቹ በተጨማሪ ለሴት ተማሪዎች መማሪያ ማደሪያ እንዲሆን ታስቦ የተገነባን ፕሮጀክት አስመርቋል። ከ100 ሚሊዮን ብር በላይ በፈጁት የኢስላማዊ ዩኒቨርሲቲ ፕሮጀክቶች ምረቃ ስነ ስርዓት ላይ የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዚደንት ሼክ አብዱልከሪም ሼክ በድረዲን እና ዋና ጸሐፊ ኡስታዝ ተንኪን አብዱላሂ፣ የኦሮሚያ መጅሊስ ፕሬዚደንት ሼክ ዛዲ ሙክታር እና ሌሎች የስራ ኃላፊዎች ተገኝተዋል። የድሬ ሼህ ሁሴን መስጂድን በዓለም ቅርስነት ለማስመዝገብ እየተሰራ መሆኑ ተገለጸ። የድሬ ሼህ ሁሴን መስጂድ በኢትዮጵያ ውስጥ ከሚገኙ መንፈሳዊ ታሪካዊ ስፍራዎች መካከል አንዱ ነው። የቱሪስት መስህቦች ተጠብቀው ለትውልድ እንዲተላለፉ እየተሰራ መሆኑን የገለጹት የኢትዮጵያ ቅርስ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ወይዘሮ ህይወት ኃይሉ በምስራቅ ባሌ ዞን የሚገኘውን የድሬ ሼህ ሁሴን መስጂድ በዓለም ቅርስነት ለማስመዝገብ ጥረት እየተደረገ ነው ብለዋል። ዋና ዳይሬክተሯ ከኢቢሲ ጋር በነበራቸው ቆይታ እንደገለጹት ከታላቁ የእስልምና ሃይማኖት መሪና መምህር ሼክ ኑር ሁሴን ስም ስያሜውን ያገኘው የድሬ ሼህ ሁሴን መስጂድ ጥንታዊና ታዋቂ የእስልምና ሃይማኖት እምነት ስፍራ ነው ብለዋል። በ11ኛው ክፍለ ዘመን የተገነባው የውሃ ኩሬን ጨምሮ በርካታ የጥንታዊ ስልጣኔ መገለጫዎች የሚገኙበት መስጂዱ የዚያ ዘመን የኢትዮጵያ ግንባታ ጥበብ ውጤት እንደሆነ ይነገራል። መስጂዱ በልዩ ጥበብ የተገነባ ሲሆን ህንፃዎቹ በሙሉ በነጭ ቀለም ያሸበረቁና ከሩቁ በጉልህ የሚታዩ ናቸው። ግንባታው ከአካባቢው ከተገኙ ድንጋዮችና ከኖራ የተከናወነ ሲሆን የመስጂዱ ጉልላቶች የአረቡን ዓለም ጥበብ ከሀገር በቀል ጥበብ ጋር በማዳቀል የተሰሩ ናቸው። ይህም ግንባታው ለዘመናት ውበቱን ጠብቆ እንዲቆይ ያስችሉታል። የድሬ ሼህ ሁሴን መስጂድን የቱሪስት መዳረሻ ለማድረግ የሚያስችሉ የመሰረተ ልማት ግንባታ ስራዎች እየተከናወኑ እንደሚገኙ የገለጹት ደግሞ የምስራቅ ባሌ ዞን ዋና አስተዳዳሪ አቶ ጃርሶ ቦሩ ናቸው። የአካባቢውን ገጽታ መቀየር የሚያስችል መንገድ፣ የኤሌክትሪክ ኃይልና ንጹህ የመጠጥ ውሃ ተደራሽ ለማድረግ ተግባራዊ እንቅስቃሴ መጀመሩንም አቶ ጃርሶ አክለው ገልጸዋል። ዘገባው የኢቢሲ ነው። የዲጂታል አድራሻ ጠቋሚ ስርዓት ለ8 ከተሞች ተግባራዊ ተደረገ። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በአዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልቻ እና ቢሾፍቱ ከተሞች የዲጂታል አድራሻ ስርዓትን ሙሉ በሙሉ ተግባራዊ ማድረጉን አስታውቋል። የስርዓት ልማቱ ተጠናቆ በአሁኑ ወቅት የመስክ ሙከራ እየተደረገ ሲሆን በቅርቡ ተመርቆ ለነዋሪዎችና ለጎብኚዎች አገልግሎት መስጠት እንደሚጀምር ተጠቁሟል። ኢንስቲትዩቱ ለዚሁ አገልግሎት የሚውል የተሻለ የሞባይል መተግበሪያ በቅርቡ ለተጠቃሚዎች እንደሚያቀርብም ገልጿል። ዘመናዊ የአድራሻ ስርዓት በከተሞች የሚገኙ ቤቶችንና ተቋማትን በቀላሉ በዲጂታል ካርታ ለማግኘት የሚያስችል ሲሆን ለከተማው አገልግሎት መሳለጥ ከፍተኛ ፋይዳ ይኖረዋል። የ22 የእስልምና ሀገራትና የእስልምና ትብብር ድርጅት እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ጠየቁ። ሳውዲ አረቢያ፣ ሱዳን፣ ጅቡቲ፣ ግብፅን ጨምሮ የ22 እስልምና ሀገራትና የእስልምና ትብብር ድርጅት እስራኤል ለሶማሊላንድ የሰጠችውን እውቅና
እንድታነሳ ጠይቀዋል። የሀገሪቱ የውጭ ጉዳይ ሚኒስትሮችና የትብብር ድርጅቱ ትላንት በጋራ ባወጡት መግለጫ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከቀናት በፊት በሶማሊላንድ ያደረጉትን ጉብኝት አውግዟል። በሀገራት ውስጥ የመገንጠል አጀንዳዎችን መደገፍ ተቀባይነት የሌለውና በቀጠናው ውጥረትን የሚያባብስ ድርጊት ነው በማለት የኮነኑት ሀገራቱና ድርጅቱ ሶማሊያ ሉዓላዊነቷና የግዛት አንድነቷን ለማስከበር የወሰደችውን ዲፕሎማሲያዊና ሕጋዊ እርምጃዎች አድንቀዋል። በእስራኤል የሶማሊያ ሉዓላዊነትና የግዛት አንድነት ሀገራቱና የእስልምና ትብብር ድርጅቱ እውን እንዲሆን ጠይቀዋል። በኢራን የተቀሰቀሰው ተቃውሞ በመላው ሀገሪቱ እየተስፋፋ ነው። ገደብ ያለፈን ተቃውሞውን ለመቆጣጠር የጸጥታ ኃይሎቹ በወሰዱት እርምጃ 44 ሰዎች መገደላቸውን የምዕራብ ዓለም ሚዲያዎች እየዘገቡ ነው። የኢራን መንግስት መረጃዎች እንዳይወጡ የኢንተርኔት አገልግሎት ሙሉ በሙሉ እየተቋረጠ ሲሆን መደዋወልም አይቻልም ብሏል። ትራምፕ የኢራን መንግስት አንድ ተቃዋሚ ቢገድል አስቀያሚ እርምጃ ወስዳለሁ ማለታቸውን ተከትለው የኢራን ፕሬዝደንት መሱድ ፔዜሽኪያን የጸጥታ ኃይሎች በተቃዋሚዎች ላይ ምንም አይነት ጥቃት እንዳይከፍቱ ማስጠንቀቃቸውን መዘገባችን ይታወሳል። በኩርድና በሶሪያ ጦር መካከል የተኩስ አቁም ስምምነት ቢደረግም በአሌፖ የሚገኙት የኩርድ ኃይሎች ከተማዋን ለቀን አንወጣም አሉ። በአሜሪካ ይደገፋሉ የሚባሉት የኩርድ ዴሞክራሲያዊ ኃይል ተገንጣይ ኃይሎች ስምምነቱን አንቀበልም በማለታቸው በአሌፖ የተከሰተው ብጥብጥ ተባብሶ ቀጥሏል። በሁለቱ ተፋላሚዎች መካከል እርቅ እንዲወርድ በርካታ አሸማጋዮች ያደረጉት ጥረት እንዳልተሳካ የተገለጸ ሲሆን አማጽያኑ ስምምነቱን እጅ ከመስጠት ለይተን አናየውም ብለዋል። በተለይም ኩርዶች በሚበዙበት በሼክ መስዑድ አሽራፊ እና በኒዛይድ መንደሮች የውጊያ ቀጠና ሆነው መቀጠላቸውን ሚድል ኢስት አይዘግቡም። ትራምፕ ዓለም አቀፍ ሕግም ሆነ ተቋም አይገዛኝም አሉ። ፕሬዚደንት ትራምፕ በየትኛውም ሁኔታ ወታደራዊ እርምጃ ከመውሰድ የሚያስቆመኝ ነገር ቢኖር የራሴ ሞራል ብቻ ነው ብለዋል። ፕሬዚደንቱ የዓለም አቀፍ ሕግ ፈጽመው እንደማያስቆማቸውና ወታደራዊ እርምጃን ጨምሮ የትኛውንም ፖለቲካዊ ውሳኔ ከመውሰድ እንደማይከለክላቸው ገልጸዋል። ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ቆይታ ውስጤ ካመነበትና ስሜቴ ካዘዘኝ አደርገዋለሁ በማለት ሕግ ሳይሆን ግላዊ ፍላጎት ብቻ እንደሚመራቸው ገልጸዋል። ፕሬዚደንቱ የትኛውንም ዓለም አቀፍ ሕግ ለማስፈጸም ሆነ ለመከተል አልፈልግም፣ በሰዎች ላይ የሚደርስ ስቃይና መከራም አያስጨንቀኝም ብለዋል። አሜሪካ ምክር ቤቱ ግሪንላንድን ለመጠቅለል የቀረበውን ሀሳብ አጸደቀ። ዩናይትድ ስቴትስ ምክር ቤት በፕሬዚደንት ትራምፕ የቀረበውን ግሪንላንድን የመጠቅለል ሀሳብ አጽድቋል። ምክር ቤቱ ግሪንላንድ በኃይል ሳይሆን በግዢ መልኩ የአሜሪካ የግዛት አካል እንዲሆን ወስኗል። ፕሬዚደንት ትራምፕ ግን ግሪንላንድን በኃይልም ቢሆን በዘላቂነት የአሜሪካ ግዛት አካል እንዲሆን አደርጋለሁ ብለዋል። በሊዝ ለመግዛት የሚደረገው ሙከራ ከ10 እስከ 100 ዓመት ብቻ ነው፣ ያ ደግሞ ዘላቂነት የለውም ብለዋል። ትራምፕ እንዲያውም ቻይናና ሩሲያ ሳይቀድሙን ዴንማርክን የራሳችን ማድረግ አለብን ብለዋል። የሴኔጋል ቡድን መነጋገሪያ ሆኗል። የአፍሪካ ዋንጫ ውድድርን ለመሳተፍ በሞሮኮ የሚገኘው የሴኔጋል ብሔራዊ ቡድን ተጫዋቾች የፈጸሙት ድርጊት ትኩረትን ስቧል። የጁምዓ ሰላትን ለመፈጸም ወደ መስጂድ ለመጓዝ ያቀረቡት ጥያቄ ተቀባይነት ባለማግኘቱ የክለቡ ተጫዋቾችም ሆኑ አሰልጣኝ ክልከላውን ተቃውመው ወደ መስጂድ ሲጓዙ በማህበራዊ ሚዲያ የተለቀቀው ቪዲዮ ያሳያል። የሴኔጋል አሰልጣኝ ፓፔ ቲያው ሁኔታውን አስመልክቶ ሲናገር ሰላት ከእግር ኳስ ጨዋታ በላይ ነው፣ በዝግ ካምፕ ውስጥ ከመቀመጥ ይልቅ የጁምዓ ሰላትን ለመስገድ የሚጠሩ ድምጾች ያስደስቱናል ብለዋል። እግር ኳስ የሰበሰባቸው የቡድን አባላትን በካምፓቸው ውስጥ ሆነ በጀማ ሲሰግዱም ሆነ ለጁምዓ ሰላት ተሰብስበው ሲሄዱ ማየት አስደሳች ነው ብለዋል። በጨዋታ ውስጥ ብዙ ሽንፈቶችም ድሎችም ቢኖሩ ወደ አላህ መጠጋትና ሰላት መስገድ በምንም የማይተካ የእስልምና መርህ ነው ሲሉ የሴኔጋል አሰልጣኝ ፓፔ ቲያው መልእክታቸውን አጋርተዋል። የሴኔጋል ብሔራዊ ቡድን ተጫዋቾች በጀማ ሆነ ወደ ጁምዓ ሰላት ሲሄዱ የሚያሳየው ተንቀሳቃሽ ምስል ላይ በርካቶች ደስታቸውንና አድናቆታቸውን ገልጸዋል። ክቡራትና ክቡራን የነጃሺ ቲቪ ተመልካቾቻችን ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ተከታትለን እንመለስ።
የኢትዮ አረብ ረመዳን ኤክስፖ በአዲስ አበባ ሊካሄድ መሆኑ ተሰምቷል። ከየካቲት 9 እስከ የካቲት 13 ቀን 2018 ዓመት በአዲስ አበባ ወዳጅነት ፓርክ በደመቀ ሁኔታ የሚካሄደው የኢትዮ አረብ ረመዳን ኤክስፖ 2026 መዘጋጀቱን በረከቱል ሀበሻያን አስታውቋል። የበረከቱል ሀበሻያን ፕሬዚዳንት አቶ ሁሴን አብደላ በዚህ ኤክስፖ ላይ ከ10 በላይ ሀገራት የተውጣጡ 400 የሚደርሱ ነጋዴዎች ይሳተፋሉ ብለዋል። በረመዳን ኤክስፖ ላይ የሚሳተፉ 80 በመቶ የሚሆኑት የውጭ ሀገር ነጋዴዎች ሲሆኑ 20 በመቶ የሚሆኑት ደግሞ የሀገር ውስጥ ነጋዴዎች ናቸውም ተብሏል። ይህ ኤክስፖ የውጭ ምንዛሬ ፍሰትን በመጨመር የኢኮኖሚ ገጽታን የሚያሳድግ የሀገር ውስጥ ነጋዴዎችን ከዓለም አቀፍ አቻዎቻቸው ጋር የረጅም ጊዜ ሽርክና የሚፈጠርበትና ልምድ የሚለዋወጥበት ይሆናል ተብሎም ይጠበቃል። እንዲሁም የኢትዮጵያ ምርቶችና የሀገር ውስጥ ኢንዱስትሪዎች ለዓለም ገበያ የሚተዋወቁበት ትልቅ መድረክ እንደሚሆንም ይጠበቃል የተባለው። በተጨማሪም በዝግጅቱ ላይ በርካታ ታዋቂ ሰዎች ተገኝተው የዝግጅቱ አካላት ይሆናሉም ተብሏል። ይህ ታላቅ መሰናዶ የንግድ ታሪክን፣ ባህልን ከመንፈሳዊነት ጋር አጣምሮ የያዘ መድረክ መሆኑ የተገለጸ ሲሆን እስከ ጥር 15 ቀን 2018 ዓመት ድረስ ነጋዴዎች መመዝገብ እንደሚጀምሩም ተነግሯል። የታህሳስ ወር የዋጋ ግሽፈት ወደ 9.7 በመቶ ዝቅ ማለቱ ተነግሯል። የታህሳስ 2018 ዓመት አጠቃላይ የዋጋ ግሽፈት መጠን 9.7 በመቶ መድረሱን የኢትዮጵያ ስታትስቲክ አገልግሎት አስታውቋል። ይህ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ቅናሽ የታየበት መሆኑም ተገልጿል። እንደ መረጃው ከሆነ በህዳር ወር 10.9 በመቶ የነበረው አጠቃላይ የዋጋ ግሽፈት በታህሳስ ወር ወደ 9.7 በመቶ ዝቅ ብሏል የተባለው። ይህም በታህሳስ 2017 ዓመት ከተመዘገበው የ17 በመቶ ግሽፈት ጋር ሲነጻጸር ትርጉም ያለው መሻሻል ታይቶበታልም ተብሏል። በዝርዝር ሲታይ የምግብ ነክ የዋጋ ግሽፈት 9.8 በመቶ፣ ለዚህም በዋናነት የአትክልት፣ የስጋ፣ የስኳር፣ የወተትና የወተት ተዋጽኦ እንዲሁም የዘይት ዋጋ መጨመር ምክንያት መሆኑም ተዘግቧል። በሌላ በኩል ደግሞ የምግብ ነክ ያልሆኑ የዋጋ ግሽፈት 9.6 በመቶ ሆኖ ተመዝግቧልም ተብሏል። ለዚህም የትራንስፖርት 17.6 በመቶ፣ የኮሚኒኬሽን 13.9 በመቶ፣ የምግብ ቤቶችና ሆቴሎች 13.8 በመቶ ዋጋ በመጨመር አስተዋጽኦ አድርገዋልም ተብሏል። ኢትዮጵያና ቻይና በኢትዮጵያ የሚገኙ የባቡር መስመሮችን ለማዘመን ተስማምተዋል ተብሏል። ኢትዮጵያና ቻይና የኢትዮ ጅቡቲና የአዲስ አበባ ቀላል ባቡር መስመርን ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ በስራ ጉብኝት እያደረጉ ከሚገኙ የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩንግ ጋር ተወያይተዋል። ሁለቱ ሚኒስትሮች ባደረጉት ውይይት ኢትዮጵያና ቻይና በኢትዮጵያ ያለውን የኢትዮ ጅቡቲም ሆነ የአዲስ አበባ ቀላል ባቡር ማዘመን በሚቻልባቸው ጉዳዮች ላይ መስማማታቸውን የመካከለኛ ምስራቅ የእስያና ፓሲፊክ ሀገራት ጉዳዮች ዳይሬክተር ጄኔራል አምባሳደር ዳዋንጉ ከድር ገልጸዋል። ሁለቱ ሚኒስተሮች ባደረጉት ውይይት ፖለቲካና ልማትን ጨምሮ በሌሎች ዘርፎች በጋራ ለመስራት ስምምነት ላይ መድረሳቸውም ተዘግቧል። በመጨረሻም ወደ ድንቃ ድንቅ ጥንቅራችን እናልፋለን። ሀያት ሰኢድ እንደሚከተለው ታቀርበዋለች። ተከታተሉ። ተክሎችን በአፈር ምትክ በጭጋግ ወይም ሚስት አማካኝነት የሚያሳድግ አዲስ የቴክኖሎጂ ውጤት ይፋ ሆኗል። 4 ማዕዘን ቅርጽ ያለውና ከመስታወት የተሰራው መሳሪያ ያለ አፈርና ያለ ብዙ ውሃ ተክሎችን ለማብቀል ይረዳል። ይህ ዘዴ ተክሎች በቀላል መንገድ እንዲያድጉ የሚያስችል ሲሆን የተክሉ ስሮች ያለ አፈር ግልጽ በሆነ የመስታወት ሳጥን ውስጥ ሆነው መመልከት ያስችላል። የተክሎቹ ስር ሲያድጉና ሲዘረጉ በቤት ውስጥ ሆኖ ለመከታተል ምቹ መሆኑ በርካቶችን ለመሳብ ያስችላል ተብሏል። ይህ የፈጠራ ውጤት ተክሎች የሚፈልጉትን ንጥረ ነገር በጭጋግ መልክ የሚያቀርብ ከመሆኑም ባለፈ የሙቀት መቆጣጠሪያና የፀሐይ ብርሃንን የሚተካ ዘመናዊ የብርሃን መቆጣጠሪያም ተገጥሞለታል። ኦዲት ሴንትራል እንደዘገበው ይህ ተክሎችን ለማሳደግ የሚረዳው መሳሪያ በአሁኑ ወቅት አስቀድመው ለሚያዙ ደንበኞች $89 ዋጋ እየቀረበም ይገኛል። የኬንያው ብሔራዊ ፓርክ ልዩ ምልክት የነበረው የ54 ዓመቱ ዝሆን በሞት ተለይቷል። ክሬንግ በሚል ስሙ የሚታወቀውና ግዙፍ የዝሆን ጥርስ የነበረው ታዋቂው ዝሆን በ54 ዓመቱ መሞቱ ተገልጿል። እንደ አውሮፓውያኑ አቆጣጠር በጥር ወር በ1972 የተወለደው ክሬንግ የኬንያው አምቦሴሊ ብሔራዊ ፓርክ ልዩ ምልክት ተደርጎም ይወሰድ ነበር። ዝሆኑ የሞተው በበሽታ ወይም በሰው ሰራሽ ጥቃት ሳይሆን እድሜው በመግፋቱ ምክንያት በተፈጥሮ ሁኔታ መሆኑን የኬንያ የእንስሳት ጥበቃ ባለሙያዎች ገልጸዋል። ክሬንግ እጅግ ግዙፍ የዝሆን ጥርስ ካላቸው ጥቂት ዝሆኖች አንዱ ሲሆን እያንዳንዱ የዝሆን ጥርሱ ከ45 ኪሎ ግራም በላይ ይመዝን እንደነበርም ተጠቁሟል። ይህ አይነቱ ዝርያ በዓለም ላይ ቁጥራቸው እጅግ አነስተኛ ከሚባሉት ውስጥ የሚመደብ በመሆኑ በርካታ ኬንያውያን በክሬንግ ሞት የተሰማቸውን ጥልቅ ሐዘን ገልጸዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም